እንግዲህ ቀን በተናገርኩት መሰረት ሽምግልና የሚዲያ ሽምግልና ይብቃ። ትናንትና ቤኪ ቤት ነው፣ ዛሬ ደግሞ ፍፄ ቤትና ሀብ ቤት ነው እያልኩ ነው። ለምን በራሳቸው አይዲ አይመጡም? ብሩክ ሀይሚ እያሉ ነው። ገባችሁ? ለምን ስራና ስራ ስለሆነ ማለት ነው። አሁን ግን ከልክ በላይ ሆነ። የሚዲያ ሽምግልና ይብቃ ባይ ነኝ። ለቡታጀራዎች አድርሱ። ፍፄ ቤት ዛሬ ሽምግልና ስል ብሩክንና ዳኒን ለጥፈው ይምጡ። ፍፄም እንደዚህ ሆንክ እንደዋይ የት ይደርሳል የተባለ። ሲቀጥል ደግሞ አዳዲስ ነገሮች አሉ ማለት ነው። እኔ ራሴ አዳዲስ ነገሮች ሳይሆን ያው ከዚህ በፊትም የምለው ነው። ሞርዛን ደግሞ ለተጨነቃችሁ ሪሊው ነው የምነግራችሁ፣ መጨነቅ የለባችሁም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ባልኩት መሰረት ሽምግልና ማጋ ነው፣ ፍፄ ቤት ነው። ዛሬ እንደዛ እያለ ይዞራል ማለት ነው፣ ድራማው ማለት ነው። ገባችሁ? እዚህ ጋር ሪሊ ነገር የለም። ፍፄ ቤት ያለው እምባይ ሁላችሁም ትንሽ ሰው ነው የሚስቀው፣ ሁሉም ያለቅሳሉ። እና ቢበቃ ኢትስ ግሬት። ቤኪ ደግሞ ድራማ ነው አትበሉ፣ ድራማ አይደለም። አሁን ደግሞ እንዳናስታርቃቸው ሁለቱም እንትን ላይ ናቸው። አዎ ስራ ነው እንጂ ውዶቼ ማለት ነው። እኔ እየተናገርኩ ነው፣ እናንተ አታስቡ። ስራ ነው። እንደዚሁም ደግሞ ከዚህ በፊት ኢትዮጵያ ብዬ ነግሬያቸዋለሁ። አሁንም እዛው ከነሱ አንድነት ፓርክ ቪዲዮ የሚሰራ ሰው ሪሊውን ነው የምነግራችሁ። እሱ ሳይሆን በሰው ማለት ነው። በዛች በልጅቷ ኢንፎርሜሽን ደርሶናል። ወላሂ ነው የምላችሁ። ምንድነው ወላሂም ብዬ የምምለው? ልጅቷ ናት የነገረችኝ። ክርስቲያን ናት ልጅቷ ብያቸዋለሁ። ከትላንት ወዲያ ምናምን አንድነት ፓርክ ላይ ሁሉም እየሰሩ ነው ይሄን ድራማ። አረ እኔ ወላሂም ብዬ የምነግራችሁ ልንገራችሁ፣ እኔ ተጨናነኩ። ለምን? ኦዲየንሶቹ ስለሚያለቅሱ ነው። ፕራንክ መሆኑን 100% እኔ ገብቶኛል። ለምን? እንዴት ዘር ለገበሬ ፕራንክ መሆኑን ገባሽ ከተባልኩ ዛሬ የምናገረው ምንድን ነው፣ እውነተኛ እንኳን ቢሆን ብሩኬ እንዲህ የሚወዳትን እንደዚህ ከአንድ ነገር ያለ ብዙ ነገርን ያሳለፉ ብዙ ነገር የሆኑትን ፍቅረኛውን ሀይሚ በየቤቱ ቪዲዮ መስሪያ አያደርጋትም። እውነተኛ ቢሆን በውስጥ ነው የሚያልቀው። ሲጀመር እኔ 100% ከመጀመሪያም እስከ መጨረሻም ፕራንክ ነው እያልኩ ነው። ግን ዛሬ ላይ እች ልጅ ክርስቲያን ብዬ ከዚህ በፊት የነገርኳችሁ ልጅ እኔ የምፈልገው ድምፁን ነው፣ የልጁን ድምፅ ሪዲዮ መጫን ሳልፈልግ የልጁን ድምፅ። ልጁ ደግሞ ዩቲዩበር ተጠቃሚ ነው። ገባችሁ? ድምፁን አይሰጥም። ግን ከምር ነው የምነግራችሁ፣ ወላሂ ልጅቷን ያወራታል። ልጅቷን በውስጥ በኩል በደንብ ነው የሚያወሩት ማለት ነው ከልጅቷ ጋር። ገባችሁ? እና ምንድነው አንድነት ፓርክ ላይ ሁሉም ዩቲዩበሮች ተሰብስበው ድራማ ነው የሚሰሩት። እንቅጭ ያለው ማለት ነው። ዘር ለገበሬ እንደዚህ ስትይ ግን አንዳንድ እህቶቼ እንዳይቀየሙሽ ያለችኝን ነው የምነግራችሁ። ወላሂ እንዳይቀየሙሽ፣ ለምን ስራ አታበላሽ። እነዚያ ደግሞ የሚያለቃቅሱት አንቺ ያዘንሽላቸው አልሰማም ካሉ ተያቸው ነው ያለችኝ። ሪቪውን ነው የምነግራችሁ በሪኮርድ ማለት ነው። እና ዛሬ ምንድነው የምለው፣ ድራማ ነው የሚሰሩት። ገባችሁ? እዛው ዩቲዩበር ያለ ሰው ለወሬውን እያባዛ ነው ያለው። ግን አሁን ሚዲያ ላይ ምንድነው አስደንጋጭ፣ ብሩክ እንደዚህ ሆኖ አርብ ፍርድ ቤት ለዛው። እና ሲጀመር ቶታሊ እኔ በቃ እኔን መቼ እንደምታምኑኝ ልንገራችሁ። ብሩክና ሀይሚ አንድ ላይ በሆኑ ሰዓት ዩ ሪሜምበርስ ዘር ለገበሬ ታስታውሳላችሁ። ስለዚህ ዛሬ ላይማ በደንቡ ነው፣ እኔ በደንቡ ማለት ነው። እና አንድነት ፓርክ የሚከታተላቸው ሰው አለ። እኔ እንደው ምን እንዳልኩ ልንገራችሁ። ለምን ዋሻችኋለሁ? ብር ላክለትና ድምፁ ቪዲዮ አንሳቸውን ያልኩት ሰው እንዲረጋጋ። ወላሂ ነው የምላችሁ። ለምን ዋሻችኋለሁ? ልጁ ግን ምንድነው ይቅርታ፣ ልጁ ግን ምንድነው ድምፁን የታወቀ ዩቲዩበር ነው። ገባችሁ? ድምፁን እኛ ከጫን ሌላ ነገር ነው፣ ትልቅ ችግር ይመጣል። ገባችሁ? እንጂ አንድነት ፓርክ ሁሉም ፏ ብትን እያሉ አንድ ላይ ናቸው። ስለዚህ ፕራንክ ነው፣ ስራ ነው የጀመሩት። ሀይሚዬና ብሩኬ ናፍቀውናል። ሀይሚትዬ ማይስዊት ናፍቀሽናል። በድሯችሁ ስራ ብትመጡ ያፍቅራችሁ ናፍቆናል። ከዛን ወዲያ ግን የምታለቅሱ
እኔ ቤት ያላችሁ ነገ ይኸው አንቺ ያልሽው ትሉኛላችሁ። ሪሊውን ነው የምነግራችሁ። እና ሁሌ የምናገረው ምንድነው ሀይሚዬና ብሩኬ አይለያዩም። እንደውም ይሄ ፕራንክ የሚቆምም አይመስልም። 200 ሺህ ከገባች ራሱ የሚቆም አይመስለኝም። ለምን ዳኒ እኮ ገብጋባ ነው። ዳኒ እኮ ሰው የሚያስለቅስ ነው። እኛንም ይኸው እሱ ስላለበት ነው እንደዚህ አናታችን የዞረው። ዳኒ ሮስት ይሆን ነው እኛ ራሳችን ማለት ነው። ስለዚህ እናንተ በተረጋጋ መንፈስ ቲንክ አድርጉ። እንዴት ነው አሁን ፍፄ ቤት ሄዳችሁ የምታለቅሱት እንዴ? ቅድም ዘር ለገበሬ ሽምግልና ፍፄ ቤት ነው እና የሚዲያ ሽምግልና እኛ አንፈልግም። ሀብ ይመጣል ገና፣ መለኛ ይመጣል ገና። እንደኔ አይነት ጥቃቅሮቹማ በቃ ዘረፍ ነው። እና ሪሊውን ነው እንደ ዝም ብለሽ አርፈሽ ስሪ ነው ያሉኝ። ሪሊውን ዝም ብላችሁ አርፋችሁ ስሩ እናንተ። እና ምንድነው ያች እህቴ ስትናገር እኔ ድምጿንም ማምጣት ያው ይከብዳል፣ ጥሩ አይደለም። ሪሊውን ነው የምነግራችሁ። እና አንድነት ፓርክ ዘና ፈታ ነው፣ ሁሉም በአንድ ላይ ነው እየሰሩ ያሉት። ፕራንኩን እያካሄዱ ነው። አታሰቡ አይለንም ውዶቼ። እንዴት ነው በየቤቱ የሚዞረው? በየቤቱ ሽምግልና የምን ሽምግልና ነው? በየቤቱ ፍፄ ቤት፣ ቤኪ ቤት እያሉ እኮ ይቀጥላል። የብሩክንና የዳኒን ፕሮፋይል ፒክቸር እየተጠቀሙ ይቀጥላል። እና ባይዘዌ ሀይሚዬ ልትለቅ ስለምችል አልለቀውም። በኋላ ነው ቪዲዮ መለቀው። ይህን ቪዲዮ ይሻላ እየተደረገ ያለው ነገር በጣም ነው የሚያመው እና ስራ ነው። አሁን ግን መረጋጋት ነው ያለባችሁ። በየሃይማኖታችሁ ዱአ አድርጉ። ሀይሚዬና ብሩኬ ተናፍቀዋል፣ በጣም ተናፍቀዋል። ግን ነገርን ደከመን። ገባችሁ? ከዚህ በፊት አንዳንድ እህቶቼ ኧረ ተይ በቃ አንቺ ከገባሽ ማውራት የለብሽም ይሉ ነበር። እነሱም ሰልችቷቸዋል። አሁን ፕራንክ መሆኑ ብዙ ሰው አውቋል። ብዙ ሰው ማለት ነው እንዴ። ቤኪ ደግሞ አንተ ያኔ ስራ ነው ለነገሩ፣ ስራ ችግር የለውም። ግን ለኦዲንስስ ይሄ እኮ ያልቃል፣ ማለቁ አይቀርም። ይሄ ፕራንክ መጨረሻ ላይ ይታረቃሉ። ለክለክ ለኦዲንስስ። ሌላው ደግሞ ዳኒ ራሱ ማለት ነው ለቻናል ክስ ጥሩ እንኳ አይደለም። ለነገሩ ዳኒ ሲስተም እየተጠቀመ ነው ያለው። ለምን እዚህ ጋር ሀይሚና ብሩኬ ብለው ስለተከፋፈሉ ብሩኬ ደግሞ እኔ አልፈልግም አይኗን ማየት ምናምን ስለሚል እንደተለያየን ስለሚያወራ እንደነገርኳችሁ የዳኒን ሰፖርት የሚያደርጉት የሀይሚዬ እንትኖች ናቸው። ለምን ተከፋፍላችኋላ? አንድ ብትሆኑ ግን ዳኒ ራሱ ያቆም ነበር። አሁን ግን ዳኒ በለው እያለ ከብሩክ ጋር እንትን እያለ ቪዲዮ ይሰራል። እኔ አሁን የምናገረው የብሩክና የሀይሚዬ ወዳጆች አንድ ሁኑ። አንድ ከሆናችሁ የዳኒ ቪዲዮ መታየትም የለም ያቆማል። ገባችሁ? እንደዛ ከሆነ ግን አያቆሙም፣ ልጆቹ አያቆሙም፣ እኔ በር አያቆሙም። እና ሽምግልና በሚዲያ ይቅር። ቡታጅራዎች ደግሞ በጣም መጨለቅ ናችሁ። ተሪውን ነው የምነግራችሁ። እና በቃ ደከመን። ፍፄም ደግሞ ደህና ሰው ነበርክ።